ማለትም ደስታ ባጭሩ ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ። ያንስ አንቺ ማንሽ እንዴት ነገ ጥሎሽ እንደሚሄድ እርግጠኛ አይደለሽም እኮ እንዴ? ምን ሆነሻል? ዛሬ እሷን ትቷት የመጣ ልጅ ለስራ ለምን እርግጠኛ ነሽ? እሷን ትቷት መጥቶ ዛሬ አንቺ ነገ ደግሞ ጥሎሽ እንደማይሄድ ምን አለ እርግጠኛ ነሽ? በዚህ ነህ ልክ ለምን ራስሽን ታወርጃለሽ? አልገባኝም እንዴ ስለማውቃችሁ ነው ዝም ያልኳችሁ። በጣም የማይሆን ነገር እየተናገራችሁ ነው። መስመራችሁን አልፋችሁ አፋችሁን እየከፈታችሁ ነው ሁለታችሁም። ስለምንወድ ስለ ስርዓታችሁን ያዙ። በስነ ስርዓት ቤት በር ከፍቼ አስቀምጬ ስላወራችሁ ነው ወይ? እንዴት ነው የምታወሩት? እኛም እኮ ላንቺ ብለን ነው እዚች ጋር ስለማውቃችሁ እኛ እኮ ምንም አንተንም አንተንም ስለማውቃችሁ የደስታ የተካፋይ ነበራችሁ ብዬ ስለማስብ ነው በክብር እያወራችሁ ያለሁት። ገባ? አይ ካላችሁ ተካፋይ እኮ ነን። ለዛ ነው እኛ እየተረዳሽ ነው። ምንድነው በንቀት ነው እኮ እያወራኝ ያለው? እኔ ማንም ጊዜ ማሳደረኝ አይደለም። በንቀት አለው። እንዴት ልታስበኝ ነው? እንዴት እንደዚህ የምትናገረኝ? አልተረዳሽንም እንዴ? እኛን ለምን አትረጅንም? በምንም አይነት መንገድ ልረዳ አልችልም። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? ቆይታ ሁሉ መልካም? እኛ ደህና ነን እግዚአብሔር ይመስገን። ሲሃሚሩ ደህና ሰላም ቤተሰብ እኛ አለን እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ያው ደህና እንደሆናችሁም በደንብ አድርገን ተስፋ እናደርጋለን። እኛም ደህና ነን እግዚአብሔር ይመስገን። ያው ከአንዳንድ አስቸጋሪ ሁኔታዎች እዚህ ደርሰናል። ያው አሁንም ግን ያ ነገር የተቋጨ አይመስለኝም አይደል? አዎ ያው ዛሬ የመጣንበት ዋነኛና ትልቁ ምክንያት እኛ ከዚህ በፊትም እያደረገን ያለነው ሰው ለመለያየት አይደለም የመጣ ነው። ሰው ለመለያየት አይደለም። አሁንም የመጨረሻ ፖይንቱን እንድትይዙ የምፈልገው እኔም ጆም ማናችንም አቤለም ብሩክም ሁሉም ያለው ሰው እዚች ጋር ያለ ሰው እንዳለ ሰው ለመለያየት አይደለም የመጣው። ዛሬም እኛ የመጣንበት ምክንያት ትልቅ ማስረጃ እንዳለን ስላመንን ነው። እኛ ጋር ትልቅ ማስረጃ አለ። በቃ እኛ ጋር ትልቅ ማስረጃ አለ ስንል በምክንያት ነው። ምክንያት ስላለን ነው። ያለ ምክንያት እንደሌላው የሆነ ነገር ልንል አይደለም የምንመጣው። ምክንያቱም አንዳንዱ በገንዘብ አልመጣን ገንዘብ ቢገዛኝ እኔ ከሱ ጋር ነበርኩ እስካሁን። ገንዘብና ያው ህሊና አለኝ እኔ ገንዘቡ አይምሮዬን አልደፈነውም እንዳንዳንዶቹ። ያው ገንዘብ ቢደፍነኝ እንዳንዳንዶቹ ብዙ ቦታ አጣይሆን ነበር ብዙ ነገር እና ያ ውለታ የተከፈለበት ከዛ ፊት የምንተዋወቃለን አብርሃምና ሩታኛም ያን ፍቅር ያን ሁሉ ጊዜ አልፈው ዛሬ ላይ በእንደዚህ በተልካሻ ሁኔታ አንደኛ ነገር ልጁ እንደማይሆናት ይታወቃል። እኔ አውቃለሁ ሁሉ ነገር። ዛሬም የመጣ ነው በተለይ ደግሞ ደስታ ከዛ ፊት ነግሬያቸዋለሁ። ጓደኛዬ ነው የቅርብ ከሚባለው በላይ እና ከዛ በላይ ጓደኝነት በላይ አንዳንዴ ወንድማማች መሆን አለ። ጓደኝነት ያው ዝም ብሎ ቢሆንም መዋለድ ቋንቋ ነው እንደሚባለው ከጓደኛም በላይ ወንድማማችም ነበሩ። ያው በብዙ መንገድ አንዳንዴ ሳትጣጣም ስቀር ውሸትን እየደበክ ሁሌ ለሰው ልጅ ስትታገል ጥሩ ሙድ ላይ መጣለ ጥሩ ስሜት ላይ ኖር ይችላል። በዛ ልክ ተራርቀው ሊሆን ይችላል። ተራርቀዋልም በብዙ መንገድ አይታችሁናል። መራራቃቸውን አይታችኋል። ጆከኛ ጋር ነው አሁን አብረንም እኛ በየትኛውም ሁኔታ የትኛውም ሰው እንዲለያይ አንፈልግም። ይበልጥ ደግሞ አብርሃምና ሩታ እንዲለያዩ በስህተት አንፈልግም። ምክንያቱም በቃ ይሄ ደስ የሚል ትዳር ህይወት ያላቸው ሰዎች ናቸው። ልጅ ያላቸው ሰዎች ናቸው። ሌላውን ትታችሁ ማለት ነው እንዲመለሱ አብረው እንዲሆኑ እንፈልጋለን። ጭራሽ አብረው ባይሆኑ ራሱን ከደስታ ጋር እንዳይሆኑ በቃ ነገር ከዛ ፊትም አንዳንዶች ደግሞ እነዚህ መላጣዎች አሉ በገንዘብ የተገዙ እነሱ ያኔ እኔ አብሬው በነበርኩ ሰዓት ገንዘብ የሚሰጣቸው እሱ ነበር። ብዙ ጊፍት የሚያደርግላቸው እሱ ነበር። በነገራችን ላይ ገንዘብ አለው ግን ደግሞ አይምሮ ገንዘብ ሸፍኖታል። ይዚ ልጅ ማለት ነው ስለሸፈነው አይምሮን እኔ ደግሞ እንዲህ በገንዘብ አይምሮ የሚደፈን ሰው አልወድም። ገንዘብ ሊገዛኝ አይችልም። እሱ በገንዘቡ ልክ ነው የሚያስበው ባለው ገንዘብ። አሁን ደግሞ ገንዘብ ፍቅር ሊሆን አይችልም ነገ ላይ ምን እንደምን አሁን ይሁሉ እንደምለው ዛሬ ሩታ ጋር እንሄዳለን። ቤተሰቦች ያለውን ነገር በሙሉ እንነግራታለን። የመጨረሻ በቃ እምቢ ካለች መጨረሻ ብለን የምናስበው ነገር ነው ጆ። ምክንያቱም የእኛ ጋር ያለው ማስረጃ እሷ ጋር አይደለም። ደስታ ራሱ በብዙ መንገድ ሊያስጠፋው የሚችለው ማስረጃ ነው። አረስ ጀምር እሷንም በቃ ትልቅ ማስረጃ ነው። ትልቅ ራሷ የሚያሳምናት ማስረጃ ነው። ምክንያቱም እኛ አብሮ እንዲኖሩ አይደለም። ይሄ ምን ነገር እሷ ላይ ምን ያህል ፋውል እየሰራ መሆኑን እሷን ምን እያደረገ ምን አይነት መጠቀሚያ እያደረጋት መሆኑን ያው አብራችሁ የምታዩት ይሆናል። ነግሬያታለሁ ከዛ በፊት ራሱ ዛሬ ቀጥታ ልንነግራት የመጣ ነው ልጅ እንዳለው ሚስት እንዳለው እዛ አውሮፓ ላይ ማለት ነው። ግን ይኸውልህ ዛሬ ማላምቱም ትቶን ነው የመጣው እንዴ። ይኸውልህ የመጣበት ፐርፐዝ የሆነ ነገር አለ። በቃ የሆነች ራሱን የቻለ ነገር አለ ማለት ነው።
ልጅ ሚስትም ኖሮት መቼም የሰው ትዳርን ትፋታም አትፋታም አብራው እየኖርችም ካልሆነ ከአብርሃም ጋር ዘው ብሎ መግባት ማለት የሆነ ነገር የሚጠቀመው ነገር ስላለ ብቻ ነው። እሷን መጠቀሚያ ላይ ያደርጋት እንጂ ጊዜ ማሳለፊያ ላይ ያደርጋት እንጂ ሌላ ምንም አላማ ኖሮት አልመጣም። አሚሮ በእርግጠኝነት ከዛ ፊት ማለት ነው እኔ ልጁ እንዲህ በቃ አንድ ነበርን እንዲህ ማለት ነው ነግሮኛል። እኔ ሩታ ላገባት አይደለም ምናምን ብሎኛል እኮ አውርቶኛል ከዛ ፊት ማለት ነው። ግን ስነግራት አላምንም አለችኝ ምናምን። ዛሬ ደግሞ ካላመነችኝ በቃ ሲደርስባት ነው የምታየው ማለት ነው። ልጅ እንዳለው ሚስት እንዳለው ጭራሽ እዚህ የሆነ እንትን ያደረገው ስራ ስላለው እዚህ እንትን እያለ የሚመላለሰው ስራ አለ። ያን ለማየት ነው የመጣው። በዛው ከሩታ ጋር እንዴት ይገናኙ እንዴት ማውቀው ነገር የለም መጀመሪያ ላይ ማለት ነው። ግን አሁን ለሆነ ነገር እንደቀረባት እኔ ሁሉ ነገር አውቃለሁ። ግን ዛሬ እንነግራታለን። ካላመነችን ቀጥታ እኛ ያለነው አሁን እሷ ሰፈሯ ላይ ነው። ደውለንላታል እንመጣለን ብለናታል። ያው ደስ ማይልም ምላሽ ባሰጠን እንኳን ያው ስለሱ እንደምናወራት እያወቀች እንኳን ያው ደስተኛ ባትሆን መንገራችን አይቀርም። እኛ እንድትለያይ አንፈልግም። እህታችን ነች ለኛ ማንም ስለወራ አይደለም። እኛም በጣም እንወዳታለን፣ በጣም እናከብራታለን። ወደ እሷ ጋር እየሄድን አሁን አብራችሁ ነው ቤተሰብ ሰላም ነው። ምን እግር ጣላችሁ ዛሬ? ያው ለአንዳንድ ጉዳይ በሰላም እሺ። ሻይ ቡና ምን ላዘጋጅ? ምንም አያስፈልግም። እርግጠኛ ነህ? አዎ። እንዴት ነሽ? ደህና ነኝ። አማን ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። ምን ይቀጣላችሁ? ያው በቀደም ተቀይመሽኛል። አይ እኔ ብዙ ሳልቀየም ችግር የለውም። ፊትሽ ላይ ያስታውቃል ልበል ስገባ ሰላም አልኩ እኮ በደንብ አይ የመጣ ነው። ያው በአንዳንድ ጉዳይ ነበር እንደ በቀደመው ነው። ዛሬ ያው እንድታቂ ግልጹን በቀደም እንደነገርኩሽ ያው ዛሬ ይበልጥ በደንብ ልናብራራለሽ ስልሽ ያለውን ነገር በደንብ አድርገን ልንነግርሽ ወይም ደግሞ ማስረጃ ያለው ነገር ነው ያመጣልንሽ። ምን አይነት ማስረጃ? ማስረጃ ማለት ያው ለጊዜው እጃችን ላይ እንደዚህ ባይገባም አንቺን አይጠቅምም ብለን ያሰብነው ነገር ወይም ደግሞ አንቺን አይመጥንም ብለን ያሰብነው ነገር ያው አንቺ አሁን ላይ ከደስታ ጋር ያለሽበት ሁኔታ ያው እያየን ነው። እኛን ደስ ባይልም አንቺን ደስ እያለሽ መሆኑን እርግጠኛ ነን እኮ። ማለት የኔ ደስታ ነው የሚያስፈልገው ሰው ቢሆንም ያው ብሎም ባይሎም አላማው ሌላ ስለሆነ ነው። አይ እኔ ደግሞ ስነግርሽ ሩታ ጊዜያዊ ነው ያ ነገር የሚሆነው ዘለቄታ አይሆንም። በቀደም እንደነገርኩሽ ጊዜያዊ ደስታ ሊሆን ይችላል። ያው በኋላ ልትጸጸችበት ትችያለሽ። ምን ነው ባላደረኩት ምናምን ብዙ የምታስከፊያቸውን ሰዎች ባላስከፋቸው ሊሆን ይችላል። እኔ በበኩሌ ማንንም አላስከፋምም ማስከፋትም አልፈልግም። ግን ደግሞ የሆነ መስመሩን አልፎ ከመጣብኝ መከፋቱ ለኔ ምንም አይመስለኝም። የሆነች መስመር አለች እኔ ህይወት ውስጥ ያቺ መስመር አልፎ ከመጣ ግን አይደለም መከፋት የፈለገው መሆን ይችላል። ቢደብረውም ቢከፋው ምንም ቢለውም ግን አሁን ያለሽበት ህይወት ደስተኛ ሆነሽ ነው? አዎ በደንብ ደስተኛ ነኝ፣ ፈጣሪ ይመስገን። እርግጠኛ ነሽ? እሺ። ግን ያው እኛ ስለ ደስታ ልናወራሽ የመጣ ነው። ያው ማውራት የለብንም እሱ ማንም ለኛ ምንም አይደለም። አንተ ታውቃለህ ደስታን አታውቀውም እኮ አይደል? አውቀዋለሁ ከአንቺ በላይ። እሺ ይበልጥ እኔ ባላውቀውም ጆ ያውቀዋል። ስለማያውቁት ነገር እንደዚህ እርግጠኛ ሆኖ ማውራት ይቻላል እንዴ? እርግጠኛ ሆኖ ውስጥ ዛሬ መጣለና ሩይ እርግጠኛ ሆኖ በጣም ማስረጃ ግን የለንም አልከኝ። አይ ማስረጃ አለ፣ ችግር የለውም። እሱ ምን ያመጣልሻል? ግን አሁን አጠገብሽ ያሉ ሰዎች አጠገብሽ ያሉ ልጆች ምናምን ያን ያህል ያንቺን ያብርሽን ክፍተት እየፈለጉ በዚህ መንገድ መሄድ ተገቢ አይደለም ብለን ነው እኛ ያሰብነው። እኛ እንድትለያዩ አንፈልግም። ያው ተለያይታችኋል የሚለው ዝም ብሎ ነገርም ቢሆን
ገብቶሻል? እኛ እንድትለያዩ ድጋሚ አብራችሁ እንድትቀጥሉ እንፈልጋለን። ወይ እሱ የሆነ ሰዓት ታየዋለሽ። አይ እንደው ልፎ ብሏቸዋል። እኛ እኮ ሩታ ምን አለ መሰለኝ ምንም የምንጠቀመው ነገር የለም። የእናንተን ደስታ ማየት ግን ያስደስተናል። እኛ ያው እኔ ስትጎጂ ማየት አልፈልግም ነው። እኔ ከእናንተም ከሱ ምንም አገኘው ነገር አይደለም። ዛሬ ባጭሩ የመጣ ነው ደስታ ውጪ ሚስትና ልጅ አለው ደንልሽ። ደስታ ውጪ ሀገር ሚስትና ልጅ አለው። እዚህ ደግሞ አንቺ ጋር የመጣው ደግሞ ጊዜ ማሳለፊያ እንድትሆኚ ብቻ ነው። ምክንያቱም እዚህ የሆነች ፕሮጀክት ጀምሯል እንደተባለው ይጀምር እኛ አናውቅም። ያው ፈጣሪ ነው የሚያውቀው። ግን እስከዛ እስከሚሄድ ከዚህ እስከሚሄድ አንቺ ጋር ጊዜ ማሳለፊያ እንደሆንሽ ከኔ በላይ ጆ ያውቃል። ምክንያቱም አጠገቡ ያለ ሰው ነው፣ አጠገቡ የነበረ ልጅ ነው። በብዙ መንገድ በቃ ከጓደኝነትም በላይ ወንድማማች ነበሩ። ገብቶሻል? ያን ስለሆነ እስቲ ይበልጥ ደግሞ እሱ ያስረዳሽ በግልጽ። በቀደም እኔ ነግሬያታለሁ። አሚሮ ምን አለ ያን የህፃን ልጅ ነበር እዚህ ጋር ያው ወሬ እንትን እያለ ነበር። ብዙም አላወራንም። ያው ትልቅ ሰው ሲያወራ ትንሽ ሰው ይለፈልፋል። ጊዜ አልሰጠንም ነበር እና ነግሬያታለሁ ይዛኔ እንደማይሆናት ልጁ መጥፎ ልጅ እንደሆነ አውቃለሁ። እዚህ ላይ አሁን እሷን እስኪያገኛት የፈለገውን ሊያደርግላት ይችላል። ቤትም እገዛልሻለሁ ምናምን ብሎታል። እና ደግሞ ፈረንጁና ይበልጥ ወንድሟ ያ ወንድሟ እንትን ባይ ያ ፈረንጁ በገንዘብ በምን እንትን እያለ ነው። ጭራሽ ትናንትና ደግሞ ወንድሟ በሽጉጥ እኔን አስፈራራኝ። ያው እኔ ለእሷን እሺ አይደለም አንቺን አክብሬ ነው። ክብር የሚባል ነገር አለ። ከእሱ ቀድሜ እኔ አንቺን ነው ማቀሽ። እሱን እኔ ወይ ማስቀየምን ማድረግ አላቀተኝም። የሽጉጥ ይዞ ስለመጣ እኔ ላይ ተኩሳል ምናምን ማለት አይደለም። በቃ ማለት ሌላ የምጨምሩልኝ ሀሳብ የላችሁ? እርግጠኛ ናችሁ? አንደኛ ነገር ፕሮጀክት ሊሰራ ነው ምናምን ተብለን ነው ይባላል አላችሁ። አንተ የቅርብ ጓደኛው ከሆንክ እንዴት ይሄንን ይባላል አይባልም ላይ ፎከስ አደረግክ? እንዴት አታውቅም? ይስራም አይስራም አታውቅም ነው። እርግጠኛ አልነበርክም መጀመሪያ ይሄንን ጥያቄ ይባላል ያላችሁት ማለት አብረኸው እስካል ድረስ ይሄንን ነገር አንተ ላንተ ይባላል። ከሱ ጋር ተገናኝተንም አናውቅም። የተገናኘ ነው ከጆ ጋር እሺ። አዎ በዛ ልክ ደግሞ እኔ ከሱ ጋር የእሱን ማጣራት አልፈልግም። ገብሻል? ይሄንን ደግሞ እኛ በደንብ ስላወቀ ነው ሊነግርሽ የፈለገው። እስካሁን ዝም ያልነው ብዙ ነገር እየሄደ ስላለ ነው። ፕሮጀክት ቀርጾ ሊሰራ ነው የመጣው ይባላል። እሱን እንለፈውና በጣም የቅርቡ ጓደኛ ከሆነ ልጅና ሚስት እንዳለው ይባላል ነው። አሁንም ይባላል አይደል? እርግጠኛ ነን። ማስረጃ እጃችን ላይ የለም። ማስረጃ ሰጥሻለሁ አልኩሽ እኮ ሩታ። ይሁን ጥሩ እኮ ነው። ታዲያ ምን አለ እርግጠኛ ነሽ አንቺ? አሁን እሱ ያላገባ ደግሞ ማን ነው ጊዜ ማሳለፊያ? እኔ ነኝ ጊዜ ማሳለፊያ ለሱ። እንደዛ ነው ሩታ። ምን አለ መሰለሽ እኛ አይደለም እያሱ አብረን ነበር። ምን ነው አይ እናንተ እንደምታስቡት እሱም የሚያስበው ምናምን ሊሆን ይችላል። እኔ ግን እንደዛ አይነት ሰው መስላችኋለሁ? ትክክል ነሽ። ሞኝ ነኝ እንዴ? ይሄን አልቂልኝ እንዴ? እንደዚህ ነገር ማላቀው እኛ እንደዛ አይደለም ያሰብነው። ይልሽ ጊዜሽን አታባክኝ ለማለት ነው። በቃ ያ ጊዜ ማሳለፊያ ስንልሽ እሱ ያሰበው ነገር ደስተኛ ነኝ። እውነቱን ሩታውን እሱ እያሰበ ያለው ምንም የጎዳኝም ነገር የለም። ነገር ግን እሱ ሌላ ነገር አስባል የምትሉ ከሆነ እሱ እንደሚያስበው እኔ እሆናለሁ ወይም ደግሞ እሱ በሚያስበው መንገድ እኔ ይገኛለሁ ማለት አይደለም። በዚህ ነሃል እንደ ሴት ልጅ እኮ ነኝ። ዝም ብሎ ምንም አይነት ነገር የሚሸውደኝ አይነት ሰው አይደለሁም። እንዳሉሽ ይገባናል። ግን በዛ ናህል ልክ ደግሞ አንዳንዴ ሴት ልጅ ብዙ ነገር የሚያታላት ነገር ሊኖር ይችላል። ገብቶሻል? አይ ትታለያለሽ ወይ ደግሞ የሆነ ሌላም ውስጥ እየገባሽ ነው ምናምን አይደለም። በቃ ባጭሩ እኛ ጊዜ ልጅነት ምናምን የሚያጠቃው ሰው አለ። እኔ ደግሞ እውነቱን ስነግርህ እኔ አሁን ላይ ህፃን አይደለሁም። እንደዚህ ነገር የሚያታለኝ ሴት አይደለሁም። ህፃን ነኝ እንዴ? አይደለም እኮ የህፃንነት ጊዜ አልፎብናል። ስለዚህ ምንም የሚያታልለኝም የሚሸውደኝም ነገር የለም።
ማንም ደግሞ እንደፈለገ መጥቶ እንደዚህ ምናምን ሊጠቀምብሽ ነው ጊዜ ሊያሳልፍ ምናምን አይረበስማ። እኔ በእንደዚህ አይነት መንገድ አልገመትምም፣ አልሆንም፣ አልደረግምም። ሲቀጥል ደግሞ ብቻ እኔ እንጃ እንዴት እንዳሰባችሁት እራሱ ግራ ነው የሚገባው። ልጁን በደንብ ታውቂዋለሽ ግን አንቺ? ስለሱ ስለ ልጁ በደንብ ታውቂዋለሽ? እናንተ ታውቁታላችሁ እኮ ለሚያውቀው ሰው ደግሞ ማብራራት አይጠበቅም። አይ ንገሪኝ ነው ከኛ ጋር ሆነ አንቺ ንገሪኝ። ምን ብዬ ልንገርክ? ምናልባት ስለ ልጁ የምታውቂው ያን ያህል አስፈላጊ አይደለም አንተ እርታይሽ ያለሽ ነገር ትክክል አይደለም። እኔ ካወቅኩት አንቺ ይኸውልሽ በምታውቂው ልክ የፈለገውን እስኪያገኝ ድረስ መልካም ብዙ ነገር ሊሆንልሽ ይችላል ሩታ። እኛ እኮ ይኸውልሽ ሩታ ምን አለ መሰለሽ እኛ ምንም የሚያገባን ነገር የለም። የሱን አይደለም እኔን እንዴት እንዳሰባችሁ ነው ግራ የሚገባኝ። የፈለገውን እስከሚያገኝ ምናምን የምትሉኝ ግን ዝም ብሎ ነው አይነት ተራ ሰው ነው እንዴ ይመስላችሁ? ለኛ አይደለሽ አሁን ያልገባሽ ለኛ ገንዘብ ስላለ አይምሮ ሊደፈን ይችላል። እሱ በገንዘቡ ልክ ነው የሚያስበው። ሩታ እየሰማሽ ነው? በገንዘብ እንደፈለገ የሚያደርገው ነገር ነው የሚፈልገው እሱ። ጭንቅላቱ የደፈነው ገንዘብ ነው። እሱ እንደሱ ሊያስብ ይችላል ትሉኝ ይችላላችሁ። እኔ ደግሞ ገንዘብ ስላለው ብቻ ምንም አይነት ነገር እኔ ላይ ማድረግ ይችላል ማለት አይደለም። ገባ አይደል? እኛ ልትረጂን ምንም ፍላጎትም የለሽም ወይም ደግሞ እኛ የምናወራው ዝም ብሎ ፌዝ መስሎሽ ብቻ ነኝ እንጂ አልገባኝም። ማርያም በምን አይነት አረዳደኛ እኛ ላንቺ አስበን እንጂ እኛ ምንም የምንጠቀመው ነገር የለም። የእናንተ ደስታ ፈልገን ነው እንጂ ጭራሽ ከአብርሃም ራሱ አንድ ላይ ባትሆኑ ራሱ ከደስታ ጋር አንድ ላይ መሆን የለብሽም ብዬ ነው እኔ ማስበው ሩታ። እሺ አሁን አልገባኝም። ምን አድርጊ ነው እያላችሁ ያላችሁት እናንተ? እንዴ ሩታ አንቺ ልጅ ካለው ሚስት ካለው ጋር አንቺ ራስሽ እንትን ማለትሽ አይደብርም? ማለትም ደስታ ባጭሩ ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ። ቢያንስ አንቺ ማንሽ እንዴት ነገ ጥሎሽ እንደሚሄድ እርግጠኛ አይደለሽም እኮ እንዴ? ምን ሆነሻል? ዛሬ እሷን ትቷት የመጣ ልጅ ለስራ ለምን አለ እርግጠኛ ነሽ? እሷን ትቷት መጥቶ ዛሬ አንቺ ነገ ደግሞ ጥሎሽ እንደማይሄድ ምን አለ እርግጠኛ ነሽ? በዚህ ነህ ልክ ለምን ራስሽን ታወርጃለሽ እንዴ? አልገባኝም። ምን ማለት ነው አልገባኝም ማለት ነው? ራስሽን ታወርጃለሽ? አዎ ማለትም እንዴት? አዎ እዛች ጋር ሚስት አለው አይደል? ልጅ አለው። ምንም የተረጋገጠ ነገር የለም እኮ። የተረጋገጠ ነገር ስላለን እኮ ነው። ያረጋገጣችሁ ስለማግ ነው ስለምታቅ ምናምን አይደለም። ምንም ይፋዊ ነገር አላሳየኝም እስካሁን ድረስ። እስካሁን ድረስ በወሬ ነው ይሄ ነው ያ ነው እያልከኝ ያለው ገብቶሃል አይደለ እንዴ? አላበዛችሁትም? ምንድነው እኔ በመረጃ ጽሁፍ ማምጣት ነበረብኝ ነው? አዎ ነበር። እርግጠኛ ነሽ ይመጣል? ዝም ብሎ ወይስ ካሜራ መጣም ነበረብኝ? እኔ እና እሱ ስናወራ ይኸውልህ አንተ ስላወራሁና ስላላወራሁ ብቻ እኔ ምንም ደንታዬ አይደለም። ነገር ግን አንተ እኔን እንዴት ብታስበኝ ነው እዛ ጋር ልጅና ሚስት እያለ አንቺ እንዴት እንደዚህ አይነት ነገር ታደርጊያለሽ? አይደብርሽም? ምናምን እንዳይገርምሽ እንደውም ባይሆን ጊዜ ማሳለፊያ ነሽ ለሱ ለደስታ አንቺ ጊዜ ማሳለፊያ ነሽ። እሱ እያራመደ ያለው ሙድ ሩታ ጭራሽ ኖ እያወራው አይደለም። እኔ ትክክለኛ ነገር ነው የማወራው። ሰውም ጋር ሄዶ የሚያወራው ከቪዲዮ ውጪ የሚያወራውና ቪዲዮ ላይ የሚሆነው አንድ አይነት ቃል አይደለም የሚያወራው። አንቺ ጊዜ ማሳለፊያ ነሽ ብሎ ነው የሚያወራው። ለምን አትረጂኝ? ላንቺ ባልነበት ነው ስነ ስርዓት ያዝምት። ይኸውላችሁ አንድ ነገር ልንገርክ፣ ልጅና ሚስት ቢኖረው ኖሮ በዚህ ልክ ሚዲያ ላይ ወጥቶ እንደዚህ ማድረግ ሞራል አይኖረውም ነበር። እውነቱን ስነግርህ ሰምተኛል አይደለ? ሲጀመር አይደብርሽም እንዴ አንቺ ልጅ ካለው ሚስት ካለው ጋር እንትን ማለት ጂኦ ስነ ስርዓት ነዝ እንዴ? አልገባኝም እንዴ? ስለማውቃችሁ ነው ዝም ያልኳችሁ። በጣም የማይሆን ነገር እየተናገራችሁ ነው። መስመራችሁን አልፋችሁ አፋችሁን እየከፈታችሁ ነው ሁለታችሁም። ስለምንወደው ስነ ስርዓታችሁን ያዙ። በስነ ስርዓት ቤት በር ከፍቼ አስቀምጬ ስላወራኋችሁ ነው ወይ? እንዴት ነው የምታወሩት? እኛም እኮ ላንቺ ብለን ነው እዚች ጋር ስለማውቃችሁ እኛ እኮ ምንም አንተንም ስለማውቃችሁ የደስታዬ ተካፋይ ነበራችሁ ብዬ ስለማስብ ነው በክብር እያወራችሁ ያለሁት። ገባ? አይ የደስታሽ ተካፋይ እኮ ነን። ለዛ ነው እኛ እየተረዳሽ ነው። ምንድነው በንቀት ነው እኮ እያወራኸኝ ያለው? እኔ ማንም ጊዜ ማሳለፈኝ አይደለም። በንቀት አላወራም። እንዴት ልታስበኝ ነው እንደዚህ የምትናገረኝ? ስለ ስርዓት አልተረዳሽም እንዴ? እኛን ለምን አትረጂንም? በምንም አይነት መንገድ ልረዳ አልችልም። ለማን አስበን መጣን? መንገድ እያናገርከኝ እንዴት እንድረዳ ነው የምትጠብቀው? አታፍርም እንዴ? እኛ ላንቺ አስበን እንጂ የመጣ ነው። እኛ ለደስታ የሆነ ነገር ምናምን አይደለም። እኛ እኮ ለሌሎቹ ገንዘብ አልገዛንም። እኛ እኮ በውሸት እንዲህ ማለት እንችላለን። እናንተ ሌላ ነገር ፈልጋችሁ የሆነ የቀረባችሁ ምን የቀረብን ነገር አለ? እኔ አላውቅም። እሱን አንተ ንገረኝ። ካሌለ በስተቀር በዚህ ልክ እኔን ገፍተህ እንደዚህ አይነት ንግግር ልትናገረኝ አትችልም። ገባሽ? ላንቺ ብለን ነው። እኛ ምንድነው ለኔ ብለህ ላንቺ የሚጠቅምሽ ነገር ነው እየነገርኩሽ ያለው። ክብሬን የሚነካ ንግግር ትናገረኛለህ? ማን ነው ጊዜ ማሳለፊያ? ከዚህ በላይ ነው እኔ ጊዜ ማሳለፊያ ያማሃል እንዴ?
እሱ ያወራል አልሰማሽም ማለት ነው። እኔ ራሴን አላውቅም ወይ? እናንተ እንዴት ብታስቡኝ ነው እንደዚህ አይነት ሴት መሆን መስላችሁ? አታፍሩም እንዴ እናንተ? አይደብራችሁም ላፋችሁ? አይ እኛ ለአንቺ ስላልን ነው እንደዚህ ምን እንሰደበው ነው እንዴ? እኛ ወይ እንደሌሎቹ ገንዘብኛ ስላልገዛን በክብር አናገርኩም እንጂ አንተ ሰደብከኝ እኮ ስሩታ እኛ እንደሌሎቹ እንደ ፈረንጁ እንደሌሎቹ በቃ ገንዘብ ስላልገዛን ነው ወይ እሱን ስላልደገፈን ከኔ በላይ አታውቂውም። እሱ ምንም የምታውቀው ነገር የለም። ስለማታውቀው ሰው ፈረንጁ እሱ ዝም በይው። ገንዘብ እኔ ሲገዛው ነው የነበሩ በገንዘብ ሲገዛው ነው የነበሩ። እሺ አንወቀው። ደስታ አሁን ላይ እያራመደ ያለው ሙድ ባጭሩ ልንገርሽ። አንቺ ወይ እንደቀመጥ አርጎ ሊያይሽ ወይ ደግሞ ቅድም እንዳልኩት ነው። በቃ ምንም የተለየ ታሪክ የለውም። ሰው ጋር ሲሄድ የሚያወራው ወሬና ቪዲዮ ላይ ሲመጣ የሚያወራው ወሬ የተለያየ ነው። ለነ ጆ እያላቸው የነበረው ሌላ ታሪክ ነው። ቢያንስ እዚህ ፕሮጀክቱን እስኪጨርስ ከእሷ ጋር ጊዜን አሳልፋለሁ። በቃ አለቀ። ከዚህ ሌላ ምንም አዲስ ነገር ሊፈጥር አይችልም። ለምን አትረጂንም? ደጋረገ ምን ማለት ነው? ደጋረገ ይጠቅምሻል ነው። ምን ማለት ነው? እኛ ከጠቀመሽ መብትሽ ነው። በቃ ይጠቅመኛል። ደጋረገ እሰይ እንዴ በዚህ ልክ የሰውን ክብር አልፎ መናገር እናንተ ሼም ነው። እሺ ላንቺ ባልንበት በጣም ሼም ነው። እንደ ሌሎቹ ነገር ይሻለው ገንዘብ ስላልገዛን ወንድሜ በምን አይነት ልክ እንደዚህ ታስቢ አንፈልግ። ሲጀመር መሰገናለሁ ስለ ሁሉም ነገር እኔ ነኝ እንጂ ማመሰግናችሁ በክብር አስገብቶ በኋላ ግን ይቆጭሻል። ምን ብለውኝ ነበር ምናምን ነበር። በዛ ልክ እንደዛ አስበንም ጭራሽ አልመጣንም። እንደዛ ሲጀመር እኛ እኮ እህትሽ ወንድ እንወጣለን። እኛ ችግር የለውም። በዚህ ልክ ግን እንደዚህ አታስቢ። ጨርሰናል። ስለ ሁሉም ነገር ግን እናመሰግናለን። እንደሚቆጭሽ አትጠራጠሪ። ሰው በክብር አስገብቶ ሲያወራችሁ እኛም እኮ አክብረን ያወራነሽ ይኸውልሽ፣ እኛ ምንም የምንጠቀመው ገንዘብ አልገዛንም እንደሌላው። አይ አይመስልም እንዴ የሆነ የቀረብን ነገር ምን የቀረብን ነገር የለም እንዴ? ምንም የሚቀርብን ነገር የለም። እንደውን እናመሰግናለን።